ሰላም ሰላም እንዴት ናችሁ? ዛሬ ደግሞ አብረን የምንሰራው ቀይ ስር፣ ካሮት እና ድንች ሰላጣ እንሰራለን። ብዙ ጊዜ ወጥ ወይም አልጫ ወጥ ስንሰራ ቀይ ስር፣ ካሮት እና ድንች የተለመደ ነው። ዛሬ ደግሞ አደይ አበባ አስመስለን በጣም የሚያምር ግን ደግሞ ጣዕሙ በጣም ቆንጆ የሆነ ሰላጣ ነው አብረን የምንሰራው። አብረን እንሰራለን። አብራችሁ ቆዩ። ይህንን ሰላጣ ለመስራት በመጀመሪያ ማድረግ ያለብን መቀቀል ነው። የምትፈልጉ ከሆነ ለየብቻ መቀቀል ትችላላችሁ። ካለበለዚያ ደግሞ ካሮትና ድንቹን አንድ ላይ እንኳን ብትቀቅሉ ቀይ ስሩን ደግሞ ለብቻ ቀቅሉት። ምክንያቱም ቀይ ስሩ ከለሩን ስለሚያበላሽ ወይም ስለሚለውጠው ካሮቱና ድንቹ ለብቻ ነው መቀቀል ያለበት። እንደዛም ስል ያው የምትቀቅሉ ሰዎች ታውቃላችሁ፣ ካሮቱ ረዘም ያለ ጊዜ ነው ትንሽ የሚወስደው፣ ድንቹ ደግሞ አነስ ያለ ነው። ስለዚህ አንድ ላይ የምትቀቅሉ ከሆነ ያንን ታሳቢ አድርጋችሁ ማለት ነው። ቀቅላችሁ ከላጣችሁ በኋላ በመጀመሪያ ያደረኩት ቀይ ስሩን ዳርዳር አደረኩኝ። ከዛ ደግሞ በመቀጠል ድንቹን በቀጫጭኑ ከትፌ ቀይ ስሩንም ካሮቱንም ሁሉንም በቀጫጭኑ ነው የከተፍኩት ወይም ስላይስ ያደረኩት። ከዛ በኋላ ቀይ ስሩን ከዳር ድንቹን በቀጥሎ ከዛ ደግሞ መሃል ላይ ካሮቱን አደረኩኝ። ከዛ በኋላ ደግሞ የቀረውን ካሮት እንዲሁ ጣል ጣል አረኩት እና በጣም አሳምሮታል። እንደምታዩት በቃ አበባ ነው ያስመሰለው። ሲያዩት መልኩ በጣም ያምራል፣ አበባ መስሎ። በተለይ ለአንዳንድ ዝግጅት እንደዚህ አድርገን ማቅረብ እንችላለን። ከዛ በኋላ ከላይ ያደረኩት እንደ ድሬሲንግ የተጠቀምኩት ሽንኩርት፣ ቃሪያና ፓርስሊ በደቃቁ እየተከተፈ ከዛ ቁንዶ በርበሬ፣ ጨው፣ ሎሚ አደረኩና ቀላቀልኩ። እነዚህ ነገሮች ከጎን ነው ያደረኩት። ከዘይት አድርጌ ሁሉንም ነገር ከቀላቀልኩ በኋላ ቅድም ያዘጋጀነው ቀይ ስርና ድንች ካሮቱ ላይ ከላይ በማንኪያ ቀስ እያልኩ እንዲሁ ነው ጣል ጣል ያረኩበት ማለት ነው። ድሬሲንጉን በተቻለኝ መጠን በማንኪያ ለማዳረስ ሞክሬያለሁ፣ ግን አንዳንድ ጊዜ ደግሞ ተያይዞብኝ ስለነበረ ወይም ትንንሽ ስለሆኑ በደቃቁ የተከተፈ ስለሆነ በደንብ በማንኪያ ሁሉም ቦታ ማዳረስ ስላልቻልኩኝ የተወሰነውን በእጄ አድርጌ አዳርሻለሁ። እናንተ እንደተመቻችሁ የምትፈልጉ ከሆነ በእጃችሁ ማዳረስ ትችላላችሁ። ካለበለዚያ በማንኪያ ወይም ደግሞ ሌላም አይነት እቃ ካላችሁ እንደዚህ በደቃቁ የተከተፈ ቃሪያ፣ ሽንኩርት አንድ ላይ የሆነ ማድረግ የፈለኩት ቁጭ ቁጭ ማድረግ ነው የፈለኩት ልክ እንደ ካሮቱ። ግን ያደረኩትም በጣም በቃ ቆንጆ ሆኗል። የሆነ እላዩ ላይ ጣል ጣል ያለ ነው የሚመስለው ከቀይ ስሩ ከለር ከድንቹ ንጣት ከዛ ደግሞ ከአረንጓዴው ጋር ተዋህዶ በቃ ሲያዩት እንዴት እንደሚያምር ልነግራቸው አልችልም። ስናየው ያማረን ነገር ስንበላውም ልክ እንደዛ ነው የሚጣፍጠውና ይሄንን በተለይ በቃ አንዳንድ ዝግጅት ሲኖራችሁ ቢፌ ላይ ምናምን ሰርታችሁ ሞክሩት። በጣም አሪፍ ነው። የግድ ድብልቅልቅ ማለት የለበትም። እያንዳንዱ ሰው በቃ የተወሰነውን አንስቶ መሄድ ይችላል። ቀይ ስር፣ ካሮት እና ድንች ወጥም ሲሰራ በቃ በጣም አሪፍ ነው፣ ይጣፍጣል። ግን ብዙ ጊዜ ምንድነው ቀይ ስሩ በቃ ከለሩን እንዳለ ያው የቀይ ስሩ ከለር ነው፣ ምክንያቱም ይቆጣጠረዋል። እንደዚህ ስናረግ ግን በተለይ ቀይ ስሩን ለብቻ ከቀቀልን አሁን እዚህ ጋር እንደምታዩት ካሮቱም ድንቹም ከለሩ ምንም አልተበላሸም እና እንደዚህ ብታረጉ ደስ ይላል። ድሬሲንጉን ካረጋችሁ በኋላ የማስተካከል ካለባችሁ እንዳልኳችሁ በእጃችሁ ማስተካከል ትችላላችሁ። እንግዲህ እኔ በጣም ወድጀዋለሁ። እናንተም እንደምትሞክሩት ተስፋ አደርጋለሁ። በመጀመሪያ ድሬሲንጉን ያደረኩት እንዲሁ እንዳለ እላዩ ላይ ጣል ጣል አድርጌ ነው። ከዛ በኋላ ደግሞ በቃ ድብልቅልቅ አደረኩት። ሁሉንም ነገር ድብልቅ አድርጌ እንዴት ነው የሚለውን ሞከርኩኝና ይሄ የምታዩት መጨረሻ ላይ ያለው ቪዲዮ ሁሉንም ነገር ከደበላለኩ በኋላ ነው። ተደበላልቆም ቆንጆ ነው። እኔ ግን የወደድኩት ይሄኛውን በቃ አበባ የሚመስል የምታዩት እያንዳንዱ ነገር ለይታችሁ የምታዩትን ነው የወደድኩት። እናንተስ የቱን ወደዳችሁ? የሚቀጥለው እስከምንገናኝ ሰላም ሁኑ።